ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ውድ የዩቱብ ቤተሰቦቼ አላችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በሰላም ገብቻለሁ እና ያው ትንሽ ኔትወርክ ምናምን ነገር አልነበረም። አክቹአሊ ኔትወርክ አለ፣ ግን ያው ውስን ቦታ ነው ያለው። ቻርጅም እንደ አጋጣሚ አልቆብኝ የገዳሙ ቻርጅ የሚደረግበት ቦታ አለ። እዛ ሄጄ ቻርጅ አድርጌ ነውና ያው እስኪ ሀገራችሁንም ገጽታ አገራችሁ ለናፈቃችሁ በዛውም እዩት ብዬ ነው። በጣም ነው ደስ የሚለው። በቃ ይሄ መልክዓ ምድሩ፣ አቀማመጡ፣ ነፋሻው አየሩ ይሄ አለ አይደለ? በቃ እዛ ከተማ ላይ ካለው ጫጫታ በጣም ደስ የሚል እንትን ነውና ለዛ ነው ያው ማስታወሻ ይሆን ዘንድ የቀረጽኩላችሁ። ክረምትም ስለሆነ ጋይስ በጣም ነበር ደስ የሚለውና በዚህ አጋጣሚ ሁላችሁም እንትን ኮመንት ሴክሽን ላይ የክርስትና ስማችሁን ያስቀመጣችሁልኝ ልጆች በሁላችሁንም እግዚአብሔር በሚያውቀው ለሁላችሁም ያው በምችለው ልክ ያው ነግሬያለሁ፣ መልእክቱን አድርሻለሁ። እኔ እንደ አንድ ኃጢአተኛ ነኝ በርግጥ፣ ግን ያው እዛ ያለውን ጭንቀት አውቀዋለሁ። ብዙ ነገር አለ፣ ብዙ የማይሟላልን ያልተስተካከለልን ነገር አለና አንዱን ስንለው አንዱ አይሞላም፣ አንዱ ስንለው አንዱ ቀዳዳ አለና ብዙ ነገር አለ አይኖና ለዛ ያው ከልቤ እህቶቼ ከልቤ ሁላችሁንም ያው መልእክት አድርሻለሁ፣ አስተላልፌያለሁ። የገመታችሁት ግምት ግን ያው በአብዛኛው ስውሯ ማርያም ነበር ያላችሁኝ። አልሄድኩም እዛም እንደ እግዚአብሔር ፍቃድ እዛም እሄዳለሁ ብዬ አስባለሁ። ከጊዜያት በኋላ እሄዳለሁ ብዬ አስቤያለሁ። እዛ ግን አልሄድኩም። አሁን የሄድኩት ጻድቃኔ ማርያም ነው። ለመጀመሪያ ጊዜ ነው ጻድቃኔም ስመጣ እንዲሁ በእንትን ነበር ማቃትና ጻድቃኔን የመጣ ነው። እኛ ገዳሙ ጋር ነው ያረፍነው። አሁን ገዳሙን ምኑ ደግሞ ግዝት ነው ውዶቼ። እሺ ግዝት ነው አሉኝ። እኔማ እንትን ልል ነበረ እዛው ቤተክርስቲያኗ ላይ ከሆነ ደብረ ምጥማቅ ከሆነ ችግር የለውም ላይ ቤተክርስቲያኑ ጋር። እዚህ ግን ገዳሙ ጋር ይሄ ዋሻው ጋር ምናምን ግዝት ነው፣ ምንም አይነት ስልክ አይፈቀድም ስላሉኝ ነው ያልቀረስኩላችሁ እና ለዛ ነው። እና በጣም ደስ ይላል፣ በጣም ደስ ይላል። በቃ ያለው ሰላም ያለው እረፍት እግዚአብሔርን በቃ ራሳችሁን ታገኙበታላችሁ። ከዓለም ጫጫታ ታረቃችሁ መስጥ ትላላችሁ። በቃ ከራሳችሁ ጋር ነው የምትሆኑት። እና ሁላችሁንም ያው ደጇም ያልደረሳችሁ ለደጇ ታብቃችሁ። እመቤቴ ማርያም እቅፍ ድግፍ አድርጋ በጣም እንትን ያለኝ የተሰማኝ አንድ ኮመንት አለ ኮመንት ሴክሽን ላይ እና አይ ቲንክ ሙስሊም ነችና ዱዓ አድርጊልኝ ስትለኝ የእውነት እንባዬ ነው የመጣው። በቃ በጣም ነው እንትን ያለኝና አረግልሻለሁ የኔ ቆንጆ። እግዚአብሔር አምላክ ያው የሁላችንም ጸሎት ልመና ይሰማልና ጸሎት አረግላችኋለሁ። እናንተንም ሁላችሁንም ለደጇ ታብቃችሁ፣ ለቤቷ ታብቃችሁ፣ በሰላም ለሀገራችሁ በቅታችሁ ደግሞ እንደዚህ ቅዱሳን ቦታዎችን የምትረግጡ ያደርጋችሁ የኔ ውዶች። እንግዲህ ያው እንዴት ደስ እንደሚል እያያችሁት ነው። ከብቶቹ በቃ እንትን ሳር ሲግጡ ምናምን ያለው ቪው በጣም ነው ደስ የሚለው ጋይስ፣ በጣም ማለት ነው። እንዴት አባቱ እንደሚያምር አየሩ፣ ንፋሱ ምናምን በስማ በጣም ነው የሚያምረውና እንግዲህ መብርሃን እሷ የልባችንን መሻት የሁላችንም ትፈጽምልን። ያው መቼም የሰው ልጅ ፍላጎት ብዙ ነው። የሚገባንን ብቻ ይስጠን። አንዳንዴ የማይገባንን እንለምንና በጣም በህይወታችን ስንዳክር እንከርማለን እና የሚገባንን እግዚአብሔር ለኛ የሚገባንን የምንለውን ይስጠን እና እንደዚህ ነበረ። በጣም ነበር ደስ የሚለው ግን ጉዟችን ደስ የሚል ጉዞ ነበር። ባይ ዘ ዌይ ሻንጣ ብዙ ይዘሻል ምናምን ለ7 ቀን ነው ምናምን ያላችሁ ልጆች አሉ። 3 ልጆች ይዘናል እና ያው ልጆችም ስላሉ ልጆች ደግሞ ሲኖሩ ልብሳቸው ኮተታቸው ብርድ ነው። በዛ ላይ በጣም ብርድ አለና ከዛ አንፃር ያው ለዛም ነው እንትን ያልኩት። እቺን ከተማ የሚያውቅ ሰው የዚች ከተማ ተወላጅ የሆነ ሰው በጣም ነው የምታምረው። ኮመንት ላይ አስቀምጡልኝ። ለማንኛውም የዚች ከተማ እችን ውብ ከተማ የምታቋት ልጆች ኮምቱ። እዛ ጋር የስላሴ ቤተክርስቲያን ነበረ። ተሳልመን ምናምን አረፍን።
እዚህ ኦልሬዲ ወርደው ያው አንዳንዶች ቁርስ ምናምን ነገር ብለዋል። እኛ እንኳን ያው ስለምንቆይ እንትን አላልንም። ለልጆቹ ብቻ ልጆቹ አይችሉም ታውቃላችሁ። ለልጆቹ ብቻ ሻይ ምናምን እንትን አልናቸው፣ ሻይ ዳቦ እንትን አልንላቸውና እኛ ጉዟችንን ቀጥልን። የምታምር ከተማ ነበረች። ኮመቱ እንትኑ ላይ ደብረ ብርሃን ትባላለች። ደብረ ብርሃን በጣም ማለት በቃ ደስ የምትል እንትን ነች። ህዝቦቿም ደስ ይላሉ። መስተንግዶቿ፣ ፍቅራቸው፣ አቀባበላቸው ከመኪና ወርደ ልጆቹን ይዘን ስንገባ የነበረው ነገር በጣም ደስ ይላል። እንግዲህ ደግሞ ደብረ ብርሃን አልፈን ደግሞ ወደ መንገዱ ሄድን። ኢትዮጵያ ግን በስማም በጣም ሰፊ ነች እኮ ጋይስ። በጣም 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 ሰፊ ነች። ድንግል ነች የምትባለው እውነት እኮ ነው። ማለት ብዙ ያልተሰራ እንትኖች አሏት። እና እዚህ ሀገር ደግሞ እንጨት ጋይስ በስማም የእንጨት ሀገር ነው። በቃ ዛፍ ምናምን ስላለ ነው መሰለኝ በጣም የእንጨት እንትናቸው በጣም ብዙ ነው። እና እዚች ጋር ትንሽዬ ከተማ ነች። ሱቋ በጣም እንትን ብላኝ ነው ገርማኝ ነው። በጣም ጥንጥዬ ከተማ ነች የነበረው ነገር። ኦኬ እዚህ ጋር እንደዚህ አንጋደድኩት እንዴ! አይ እንግዲህ ቻሉት። እና እንደዚህ እንግዲህ እዚህ ጋር አንጋድቼዋለሁ ጋይስ አቀራረጼ ላይ እየደረስን ነው። አይ ቲንክ ወደዚህ አካባቢ ስንደርስ እየደረስን ነው። እዚህ አካባቢ ግን የገረመኝ ማለት ነው፣ ቆይ ቤት ዝም ብሎ ነው እንደሚሰጠው ደስ አይልም? የእህሉ ክምር ምናምን ምናምን ጋይስ እና አቤት ምናምን ሲሰሩ ማለት ነው እንደኛ እንደ ከተማው በስነ ስርዓቱ እንዲህ መንግስት የሚያውቀው ነው ወይስ ማንም ደስ ያለበት ቦታ ሄዶ ነው የሚሰራው? ማለት ሰፊ ስለሆነ መሬቱ ሁሉም እንደፈለገ የሚሰራ ይመስለኛል። ሰፊ ስለሆነ ማለት ነው እንትኑ ሰፊ ነው። ቦታው በጣም ሰፊ ነውና ሁሉም አይዞ ነው ብዬ ብርድ አለ፣ በጣም ብርድ አለ ጋይስ። እና ይሄውላችሁ እንዴት እንደሚያምር ደስ አይልም? እህሉ የተዘራው መሬቱ እህሉ ተከምሮ በጣም ደስ የሚለው ቪው ነው። በስተመጨረሻም ደረስን። ደብረ ምጥማቅ ጻድቃኔ ቅድስት ጻድቃኔ ቤተክርስቲያን ደረስን። እንኳን ደህና መጡ ይላል እዚህ ጋር። እኛ ግን ያው እዚህ ጋር አሁን ብዙ ያልቀረስኩላችሁ እዚህ አልፈን ስለሄድን ነው። እሺ ውዶቼ፣ የገዳሙ ማለት ቤተክርስቲያኗች ነች። የገዳሙ አካውንት ቁጥር ደግሞ ያው እዛ ጋር የምታዩት ነው። ምናልባት አስራት በኩራት ማገዝ ማስገባት የምትፈልጉ እየወረድን ግማሾቹ እየወረዱ ነው እዚህ ጋር። እኛ ቀጥለን ወደ ገዳሙ ሄደናል ማለት ነው። እና በሌላ ቪዲዮ መለሳለሁ እመጣለሁ። ያው እዚህ ጋር እንትን ስለተባለ ነው፣ ግዝት ስለተባለ ነው። ወዳችኋለሁ ውዶቼ።